አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዝነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። እዚህ ጋር ማሳያችሁ አጣዬ የሚሄድ የአንድ እህቴን የተወሰኑ የቤት እቃ ለእናቷ ስጦታ የሚሆን ነው። 35300 ብር የፈጀ ነው። አብራችሁን ቆዩ። በመጀመሪያ 6 ኪሎ በርበሬ እንደዚህ ዛላ የሚያምር እስከታች ድረስ ማለት ነው። በጣም ቆንጆ የሆነ በርበሬ የገዛሁላት በ800 ብር ሂሳብ ነው። 6 ኪሎ ማለት ነው። እዚህ ጋር የቁርጥ ሰሃን አለ በ140 ብር ሂሳብ 12 ፍሬ ደርዘን ማለት ነው። እዚህ ጋር እንደምታዩት የማይካ ሰርቪስ 800 ብር። እዚህ ጋር ደግሞ 400 ብር የጥበብ ስኒ። እዚህ ጋር ደግሞ የጥበብ ረከቦት የጥበብ ስኒ ለጥበብ ረከቦቱ ማች የሚያደርግ ነው 2800 ብር። የቡና ሱፍራ 1100 ብር አሰርችላታለሁኝ። ማሻአላ ተባረክ ረህማን። ከዛም ደርዘን የሻይ ብርጭቆ ደርዘን የውሃ ብርጭቆ ነው ያላት 1250 ብር ደርዘን የሻይ ብርጭቆ። ይሄ የምታዩት 12 ፍሬ ማለት ነው። 12 ፍሬ ደግሞ የውሃ ብርጭቆ እዚህ ጋር እንደምታዩት 6 ካርቶን የሚይዘው 6 ሀባ ስለሆነ አጠቃላይ 12 የሻይም የውሃም ደርዘን ነው የገዛሁላት። 800 ብር ደግሞ እዚህ ጋር እንደምታዩት እናት የሽንኩርት መፍጫ ነው የሚሰራው። እንደዚህ በኃይል ነው በኤሌክትሪክ አይደለም። ከዛም በመቀጠል ራና ቱርክ 3 ፒስ 3400 ብር። እዚህ ጋር ደግሞ 5500 ብር ኢጣል ብረት ድስት 2 ዶሮ የሚሰራ ነው ያለችኝ። ከዛ በላይ ይሰራል። በነገራችን ላይ በጣም ቆንጆ ነገር ናት ማለት ነው። በዛ ላይ ደግሞ ወፍራሙ ነው አንደኛ ናት ማለት ነው። በጣም ወፍራም ነው። ይወዱታል ብዬ ተስፋ አረጋለሁኝ። እዚህ ጋር ክዳኑ ይሰራል 200 ብር ክዳኑ ይሰራል። በጣም አሪፍ የሆነች ቆንጆ የሆነች 30 ቁጥር ብረት ድስት ናት ማለት ነው። ተወዷለች ብዬ ተስፋ አረጋለሁኝ። እዚህ ጋር ደግሞ ደርዘን ማንኪያ እና ደርዘን የሻይ ማንኪያ እንዲሁም ደግሞ ያልጫ ጭልፋ 300 ብር እንደገና 380 ብር እና 150 ብር ደግሞ የሻይ ማንኪያ ገዝቼላታለሁ። እዚህ ጋር ደግሞ 45 ቁጥር ትሪ ነው 500 ብር ገዝቼላታለሁኝ። ጥስት 1800 ብር ገዝቼላታለሁ። በጣም ወፍራምና አንደኛ የሆነ ጥስት ነው። እዚህ ጋር 40 ሊትር ባሊ 650 ብር 20 ሊትር ባሊ ደግሞ 300 ብር ገዝቼላታለሁ ማለት ነው። እዚህ ጋር እንደምታዩት በጣም የምታምር ቆንጆ የሆነች ሞሰበ ወርቅ 4000 ብር ገዝቼላታለሁኝ። በጣም ቆንጆ ሞሰበ ወርቅ ናት። ሐቂቃ በጣም አንደኛ የሆነች ናት። የገዛሁላት 4000 ብር ነው። እዚህ ጋር የሞሰቡ ልብስ ነው 750 ከዛም 250 ደግሞ ዳንቴል የረከቦት እዚህ ጋር እንደምታዩት። እዚህ ጋር ደግሞ የትሪ ዳንቴል ነው። በጣም የሚያምር ቆንጆ የሆነ የትሪ ዳንቴል ነው እና ማሻአላ ተባረክ ረህማን። በጣም ከመነግራችሁ በላይ አንደኛ የሆነች ሞሰበ ወርቅ ናት። ተወዳታለች ብዬ ተስፋ አረጋለሁኝ። እንግዲህ ለዛሬ ያስኩላችሁ እቃ ይሄን ይመስላል። እቃ ሁልጊዜ በነገራችን ላይ ዛሬ እንሰራለን ብለን ስናስብ ስንገዛ ቆይተን እቺ እንኳን በአንድ ጊዜ የምትገዛ እቃ ናት። በጣም ብዙ እቃዎችን ስንገዛ እቃ ይጎላል። የምንፈልገው እቃ ወይ መሽቶ ይዘጋሉ ወይ ሰርቶ አይጨርሱልንም። ብቻ የተለያዩ ምክንያቶች ስላሉ ሁላችሁም ሰብር በማድረግ ጠብቁን። ያዛችሁ በሙሉ ደግሞ የትም አይቀርባችሁም። እስኪ ይሄንን እቃ 35300 ብር ነው የፈጀው አጠቃላይ ማለት ነው። እንዴት አያችሁት? ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማዘዝ ለምትፈልጉ በ0967 17 71 94 የኔ ስልክ ቁጥር ነው ታገኙኛላችሁ ማለት ነው። የሚላከው ወደ አጣዬ ነው። አጣዬ ከዚህ ቀደም የሁለት ልጆችን ባልትናና የቤት እቃ ልኬ ስለነበረ ልጅቷ በእነሱ በኩል ነው መታ ያዘዘችኝ እና ይሄን ያለው ነገር። ሰላማችሁ ይብዛ። ሰላም አለይኩም።